ላጣኋት ላፈቀርኳት የብሩኬ ነጠላ ዜማ በነቃልዬ ቤት ከነ ትርጉሙ እያለቃቀሱ ይተረጉሙታል ማለት ነው። ቤተሰቦች እንግዲህ ካብኬት እንደዚህ ብሩኬም እንደዚህ ሃይሚም እንደዚህ የሚያደርግ አፕሊኬሽን እያለ ብሩክ አለማየሁ ከብዙ ሴቶች ጋር አየሁ ተባለ። ሰላም ጤና ይስጥልን የኛ ውድ ቤተሰቦቻችን፣ እንዴት አላችሁ? እንዴት ናችሁ? የጀግናው ፋሚሊዎች፣ የጨረቃ ፋሚሊ፣ የቀብራሮቹ ማለት ነው። የቀብራር ሲል እኮ እንደው እንዴት አንጀቴን እንደራሰው ገና እኮ ሳይመጣ ማለት ነው። አንጫጫችሁ እናንተ ገና ሳይመጣ እንደዚህ ረበስ ገና የት እንዳለ ሳታውቁ የት እንደሄደ ሳታውቁ ቃልዬ ኧረ ተአረጋጊው። አንዴ መጣ አንዴ ሄደ። አለሱም ስራ የለሽም እንዴ? እሱም ብቻ እንደምትከታተዩ አይሽ እንዲህ እኮ ነው የሚያርበደብድሽ፣ እንዴ ነው የሚያንቀጠቀጠሽ። ታዲያ ለዚህ እንኳን አለ ማልቀስ ቢሰገድለት ሲቆጫል እንዴ? እንኳን ማልቀስ ሃይሚ ይቅርታ ጠየቀችው፣ ሃይሚ እንዲህ አለችው እያላችሁ የምታሽቃብጡት ማለት ነው። ለዚህ እኮ እንዴ ማለቀስ ያንሳል። ቃሊ ዛሬ በጠዋቱ ወይኔ ይቅር ይበለኝና ፈጣሪ ማለት ነው። ጭራሽ ፖስታ ማታውቀውን ቅዱስ ገብርኤልን ከሀገር ለቆ ሄዷል ብላ ፖስት አደረገች። ይቅር ይበለኝ የገብርኤልን እንትን ይዛ ማለት ነው፣ ስዕል አድን ይዛ ለውሸት ውሸታም እኮ ነች። የት እንደሄደ ሳታቂ ከሀገር ውጭ ይሁን ከሀገር ውስጥ ይሁን ለጉዳይ ይሁን ለምን እንደሄደ ሳታቂ በጣም በቃ እንጃ። መስማማኝማ ቃልዬ እንደዚህማ እንዲህማ ኮንሽ ማለት ነው ጨለሽ ትሄጃለሽ። ከሃይሚ ብሰሽ ማለት ነው። ከሃይሚ ብሰሽ ጨለሽ እንደምትሄጂ አስረግጬ ነው የምነግርሽ ማለት ነው። የምሬ ነው። ረጋ ሰካን በይ። ሄደ በደቂቃ መጣ ደግሞ እየማለች ደግሞ በስም አሞደራ እንጂ ትንሽ ሰከን በይ፣ ረጋ በይ ቃሊ ረጋ ተይ። እኔ እኮ ነግሬያችኋለሁ። አለቀሳችሁም ሰገዳችሁም ከ100,000 ሴት ጋር አየነው ብትሉም ብሩክን ማለት ነው ዞራችሁ ተጠምጥማችሁ እግሩ ስር እንደምትወድቁ እናውቃለን። ይሄ ምንም ጥያቄና ድርድር የለውም። እመኝ ይሄንን አምነሽ እኩል ለመከታተል ሞክሪ። ቃሊ ሰምተሻል? እንደዚህ ሄደ መጣ፣ በዚህ ወጣ በዚህ ወረደ። አንቺ ማነሽ እሱን የምትከታተዩ? የዘፈኑ ትርጉም አዎ በትርጉም ነው። አለ ትርጉም አይዘፈንም እኮ አይደል እንዴ? አለ ትርጉም አይዘፈንም፣ በትርጉም ነው። ስለዚህ እንደዚህ ራሱ ምን ገና ሳይመጣ እያለቀሰ አስተረጎመሽ። ይችን ቀን እንዴት እንደምናፍቃት ነገ ደግሞ ያንቺም ጠራ ይደርሳል እንዳትይኝ እንጂ ብቻ የሳቅሽብኝን ስቄብሻለሁ፣ አይቆጨኝም። ምክንያቱም እንደዚህ ነግበኔ ማለት አለ ነገኛ ምን ሆናለን። በዚህ አጋጣሚ ማለት ነው አንዳንድ በጎችም በዛው አንዳንድ በጎችም ስላላችሁ እናንተም ስሙ። አንድ ደግሞ የሀገሬ ልጅ አለች የሆነች ቅማላ መከካም ማለት ነው ኮመንት ስር ትተፋለች እንደ ጉድ። ማን ያጽዳልሽ? የሚያጽዳልሽ ሰው እኮ የለም። ለነገሩ እኔ ሁሌም አዲስ ነገር ስለምከፍት አዲስ ዝባላ ስለማዘጋጅ እዛ ውስጥ ትተፊያለሽ እንጂ ባንቺ አተፋፍ ማለት ነው ቦታም ሀገርም አይበቃሽም ማለት ነው። የሆነች አለች የደብረ ብርሃን ልጅ ማለት ነው ስታስጠይ እዛ መኪና ላይ ስትሄጂ እየተፋሽ የምትሄጂውን እኔ ቤት እየመጣች ትተፊያለሽ። ለማንኛውም ማለት ነው እካክሽን እዛ አራግፊ። እሲስ ላይ አይደለም ማራገፍ ያለብሽ። የሀገር ልጅ ቅማል ነው ይባላል። እኔ እኮ አቅሻለሁ እኮ አንቺን ማለት ነው። ምናምን እስከ ዘረ መንዘርሽ ማለት ነው። ወልካፋ እዛ ቤተሰቦችሽን እርጅ መጀመሪያ ማለት ነው። እዚህ ለሰው ከማጨብጨብ ወይ ደግሞ ዩቲዩብ ቻናል ከፍተሽ አጨብጭቢ ባፍሽ። እሱም አንድ ጥቅም ይሆንሻል ብዬ አስባለሁ። ምክንያቱም ቢያንስ እንኳን ጥሩ ቤተሰብ ታገኝበታለሽ፣ ጥሩ ወንድምና እህትነት ታገኛለሽ። ገባሽ? ስለዚህ እኔ ቤት መተሽ ብተፊ ምንም ትርጉም የለውም። አሰርግጬ ነው የምነግርሽ። ብሩክ አለማየሁን ማለት ነው ገና እየተንገበገባችሁ እግሩ ስር ትወድቃላችሁ። እግሩ ስር እናንተ። እኔ ሃይሚን አይደለም ያልኩት እናንተ ሃይሚ ካጠፋች ጥፋቷ ከጸጸታት አይደለም እግሩ ስር የፈለገችበት መውደቅ ግዴታዋ ነው። ጥፋት ካላት ነው እሷንም ብለው። እኔ ስለሱ አይደለም ቪዲዮ የምሰራው ስለሱ አይደለም። ግን አመለካከት ሰጪዎቹ ማለት ነው የሆነ ነገር ስታረግ እሷ ጀግናዋ እንዲህ አረገችው እንዲህ ፈጠረችው። ጀግንነቱን ይኸው እያሳያችሁ ነው። ገና ሳይመጣ ገና በፖስት ገና አያችሁ አይደለ? ብቃት እንደዚህ ነው። በቃ በዝምታ ሰውን በዝምታ ግድል። ፍቅርም እንደዚህ ነው፣ በዝምታ ነው የሚገለው። ፍቅርም ታውቃላችሁ። እኔ ሲስ የሌለኝን ስም ብትሰጡኝ ማለት ነው አይገርመኝም አይደንቀኝም። ምክንያቱም
በቀብራራው እኮ ነው የታማሁት። ምንም አይመስለኝ። ምን ይከፋኛል? ምን ይቆረጥብኛል? ከኔ ምንም አይቆረጥም። ግን ማንነቱን ብቃቱን አሳያችሁ። ገና ሳይመጣ አርበደበዳችሁ። ጥርብድብድ ቅጥቅጥ ነው የምትሉት እንደዚህ ማለት ነው። ስለዚህ ቃልዬ ተስተካከይ፣ አሁን ተስተካከያለሽ ብዬ ተስፋ አደርጋለሁ ማለት ነው። ሌሎቻችሁ እንግዲህ አሁን እዚህ ጋር ሀይሚና ብሩኬ የሚጀናጀኑ ወይም ደግሞ አብረው ያሉ ወይም ደግሞ ለየብቻ ያሉ ነው የሚመስላችሁ። ነገር ግን ይሄ ካብኬት ነው ያቀነባበረው ማለት ነው። በዚህ ቅን ብርብር ዘበን ጊዜ ብሩክ ስራው እንዴት አያምንም? እንዴት ሆኖ አሁን እዚህ ጋር ሀይሚ ያዘችው የራሷ ይመስላችኋል? እኔ እኮ ፎቶዋን የተጠቀምኩት እንጂ አለቀሰች ወይም ደግሞ አዘነች ብዬ አይደለም የፖስትኩት። የተሳደብሽው ከካም ማለት ነው። እኔ እኮ እንደዛ አይደለም ያልኩት። ስራቸውን ነው ማለት ምን ያክል ሰው ማመሳሰል እንደሚችል እንድታውቁ ብዬ ነው እንጂ ቅንብር እንደሆነ ይሄን ካብኬት እንዳቀናበሩ አታውቁም። እኔ ፎቶዋን ያስገባሁት እንደዛ ለማለት ያክል ነው እንጂ እሷ አለቀሰች ወይም ማዘነች ማለት አይደለም። ሲቀጥል ደግሞ እኔ በመሰራው ቪዲዮ ከሀይሚ ጋር እያቆራኛችሁ የምታዩ ሰዎች ጭንቅላታችሁን አጽዱ። እኔ ብሩክ ስለሚጠቅማት በህይወቷ ውስጥ ጥሩ ነገር ስላለው ነው እንጂ እኔ ብሩኬን የምደግፈው ለሷ ሌላ ነገር አስቤ አይደለም፣ ክፋት አስቤ አይደለም፣ እናንተ እንደምታስቡት አይደለም። አሁን እሷ እዚህ ጋር ያዘነች ሰው ነው የመሰለችው። እኔ በእኔ ቤት ስላዘነች ደስ ብሎ ምናምን። ለምን ታዝናለች? መቼም አታዝንም። ሁሌም ቅብርር ትልባችኋለች። ሁሌም ማለት ነው፣ ሁሉ ጊዜም ማለት ነው። ይሄ ደረቅ እንጀራ ነው የሃይሚን ፕራንክ ብላችኋል። ይሄንን ደረቅ ፕራንክ ታቀርብላችኋለች። በደረቁ ትበሉታላችሁ እያጣጣማችሁ፣ ሁሌም ማለት ነው። ሁሌም ከዛ ደግሞ ከጎኗ ደግሞ ማለት ነው ወይ ውሃ ይሰጥ ወይ አበላ ታያላችሁ። በመሃል ማለት ነው ግብግብ እያደረጋችሁ የምትቀመጡት ደግሞ አለ አይደለ? ብሩክ አለማየሁ ይባላል። ተዋውቁት በደንብ ማለት ነው። ገባችሁ? ግብግብ ማለት ነው። እሷ የደረቀ ፕራንኳን ስታቀርብላችሁ እሱ ደግሞ ወይ ውሃ ጠጡ ወይኔ ፈጣሪ ወይ እኔማ ዛሬ ቃል ነው ያጠረኝ። ቃል እኮ አሳቀችኝ። የምሬን ነው። እንዲህ ተንገበገበች በጠዋቱ ገብርኤልን እረራ አለች። አንቺ እንዲህ ነው እንደምትንገበገቢው? እንዲህ የት እንደሄደ እኮ አላወቁም ገና እኮ የት ሄድ አልታወቀም ገና። ሲጀመር ከሀይሚ ጋር ፍፄ አለ፣ ከብሩኬ ጋር ሄኖክ አለ። እነሱ ተከፋፍለው ነው ያሉት። የተከፋፈሉበት የራሳቸው ምክንያት ይኖራቸዋል። እንግዲህ ሀይሚን ፍፄ ያባብላል፣ ሄኖክ ደግሞ ብሩኬን ያባብላል። ምክንያቱም ሀይሚና ፍፄ ብዙ ትውውቅነት ስላላቸው ያን ያክል ወደ መጥፎ ነገር አታስቡም። እሱም ያው ብሩኬን ፈንግለሽ ከፍፄ ጋር ብትሆኝ ይሻላል የሚል ፎቶ አይቻለሁ። እኔ የምለው ሀይሚ ቆይ በእናንተ ጭንቅላት ነው እንደምትመራው? የምታፈቅረውን ሰው አታውቅም? እንዲሷ አታውቅም? ታውቃለች? ቆይ እናንተ ሁሉ ጊዜ እናንተ የምትመሯትን ነገር ተከትላ ትኖር ይመስላችኋል እንዴ? እንዴ እሷ እኮ ራሷ እኮ ጭንቅላቷ የሚያዛትን ማፍቀር እኮ መብት አላት። ጭንቅላቷ አዟት እኮ ያፈቀረችው ሰው አለ። እሷ ለፍቅር ደፋ ቀና ትላለች። እና ደፋ ቀና ስትል ታዲያ ምን ጎደለባት? ቅብርር ብላ ይኸው በአንድ አመት ውስጥ ከዛሬ አመት ፎቶና ከዘንድሮ ፎቶ ማስተያየት ይቻላል። በአንድ ጊዜ ህይወቷን ልውጥ ነው ያደረገው እግዚአብሔር። ቀጣይ ብሩኬ፣ ከእግዚአብሔር በታች ብሩኬ እንዴት አድርጎ ሰጥለጥ አድርጎ ስቅጥጥ አድርጎ ይዞ የሆነ ነገር ስትሆን እንደዚህ አታድርጊ፣ የሆነ ነገር ስትሆን እንዲህ አትሁኝ። ራሷ ተናግራለች። የኔ ጸባይ በጣም አስቸጋሪ ነው። በሆነ ነገር ስቃለሁ፣ በሆነ ነገር እጨቃጨቃለሁ፣ በሆነ ነገር እደሰታለሁ፣ ግን በጣም አስቸጋሪ ነው ጸባይ ብላለች፣ ተናግራለች ራሷ። ያንን ሁሉ ጸባይዋን ችሎ እሱም ደግሞ የሆነ ነገር ሲያይባት ግንፍል ሲል እሷም ፈርታው አክብራው ምልስ ብላ ተከባብረው ኖረው ይሄው እዚህ ደርሰዋል። ሁለቱም ተለውጠዋል። ሁለቱም ትናንት እንዴት ነበሩ፣ ዛሬ እንዴት ነበሩ ማየት ይቻላል። እግዚአብሔር የሚወደውን ሰው እንደዚህ ከፍ ያደርጋል ሁሌም ማለት ነው። እና እኔ ሁል ጊዜ በብሩክም ሆነ በማንም አስተያየት ስሰጥ ሃይሚ ያለቀሰች ብለሽ ሃይሚ ተለያየሽ ብለሽ እያላችሁ አፋችሁን ከፍታችሁ ለኔ ኮመንት ስጽፉ ይሄ የአረብ ሀገር ዝንብ አፋችሁ እንዳይገባባችሁ ይሄን እፈራላችኋለሁ። ከዛ ውጪ ይለያያሉ ብላችሁ አፋችሁን ስከፍቱ እንደነገርኳችሁ ዝንብ እንዳይገባባችሁ። እነሱ ጋር እንዲህ የሚባል ነገር የለም። እንዲህ የሚባል ቃል አይሰራም። ሃይሚን ብትሆን አውቃ ነው እንጂ አሁን እንደዚህ በዚህ ዘመን ላይ እንደው የማይመስል ነገር። ለማንኛውም ይመቻችሁ ቤተሰቦች፣ ማታ እንጠብቀዋለን ቀብራራውን።